ልጅ አንድ ነገር ሆናለች። አይማ ጭንቀት የሚፈጥርብሽ ስሜት እኮ ነው። ምን ትሆናለች? ደህና አይደለችም። ሄጄ ማየት አለብኝ። እሄዳለሁ። እባክሽማ ቆይ ስድብ አይሰለችሽም እንዴ? ዛሬም ሄደሽ ተሰድበሽ መምጣት ነው የምትፈልጊው? አይ እሷ ደህና ትሆንልኝ እንጂ ከስድብ አልፎ ብትደበድበኝስ? የኔዋ ክፋት አታቅሱ። ያቺ መሰሪ እህቷ ናት እንጂ ሁሉን ነገር የምታሰራት። አይ ያንቺስ ልክ አጣ። እስኪ አርፈሽ ተቀመጪ እንዴ። ለኛም አስቢ እንጂማ እንዴ። ከተውን በቃ መተው ነው አይደለም። መሄድ አለብኝ ልጄማ። ይኸውልሽማ ዛሬ ሄደሽ አንድ ነገር ሆነሽ ብትመጪ ይገብ ሊያደርግ የሚችለውን ነገር አስቢ። ልጁንም ጦስ ውስጥ አትክተቹ። አይደለም ግድ የለሽም። ሹልክ ብዬ ወጥቼ ሹልክ ብዬ እመለሳለሁ። ምናልባት ከጠየቀሽ ምንም አትበይዋች። አይ ልጄ እንግዲህ አስሬ አላስቀምጥሽ። ሂጂ። ደህናም አይደለችም ልጄ ደህና አይደለችም። ልጄ ሳሚ ያንተን ኖታ ለማስረዳት በሞከርኩ ቁጥር ለኔ የማይሆን ማንነት እንዲሰጠኝ ያደረክ ነው። እናቴ እሱን ሳልረዳው የቀረው ይመስልሻል? ግን ሁሉም ነገር በጊዜው ካልሆነ ብዙ ነገር ስለሚያበላሽ ነው። አልገባህም እንጂ እኮ ሁሉም ነገር አሁን ነው የተበላሻል። እባክሽ ፍቅር እንድታየኝ አልፈልግም። ተረጂኝ። ሳሚ ነገርኩ እኮ ምድር ላይ አንድ አለችኝ የምላት እህቴ እሷ ናት። ስለዚህ ሁሉንም ነገር ማወቅ አለባት። እንዴት አደርሽልኝ እኔት? እግዚአብሔር ይመስገን። እንዴት አደርሽ? ደግሞ ከማን ጋር ነው ይሄን ሁሉ ሰዓት? ማን ደውሎ ነው? በጣም ይቅርታ ግን እህቴ በዚህ መልኩ እንዲሆን አልፈለኩም ነበር። ምን ነው? ምን ሆንሽብኝ? ሳሚ ውስጥ ነው። ነይ ግቢ። የት አለ? ሩት እባክሽን በቃ ተይ። ሳሚ የሚባል ሰው የለም። እመኝ እህቴ አሁን እዚህ ነበረ፣ ግን አንቺ የምታወቅ ስላልፈለገ ነው። እሺ ቆይ ሄዶ ነው እንበል። ቤት በኩል ሄደ? እማዬስ አለች። ትመጣለች። አትመጣም አላልኩሽም? የት ሄዳ ነው? ለቅሶ ደርሼ ልምጣን ያለችኝ ለኔ። ማን ሞቱ? አልነገረችኝ። ለቅሶ ነው ሄደችው። ሩት ጋር ሄዳ ነው አይደል? ባለፈው እንደዛ ዋርደው ልከዋት እንዴት ሄዳለች? እዛ ግን ቢሆን ወቂ አንቺን ነው መቀወርሽ።
ምግብ ላቅርብልህ። እንዴት አረፈች? የኔ ጌጥ እንዴት ዋልሽ የኔ ልጅ? ደህና ነች ማዘር? ምን እግር ጣሎት? በሰላም ነው የመጡት? የኔ ልጅ እግር ጥሎኝ ሳይሆን የወለደ አንጀት ጥሎኝ ነው የመጣሁት። ለእኔ እኮ ባትወልጂኝም እንደ እናቴ ነሽ። እናት እንደሌለኝ እየነገርሽኝ ነው። ቆይ አንቺ እዚህ ቤት ከመጣሽ ሰላም የለንም ማለት ነው? ለምንድን ሰላማችንን የምትነሽን? የኔ ልጅ ክፉ ህልም አይቼ ተጨንቄ ላይሽ እኮ ነው የመጣሁት ልጄ። አንቺ ለምን ሰላምሽን ታጫለሽ ልጄ? እኔ ሰላሜን ልጣ ልጄ። ማዘር አሁን ጥሩ ሁኔታ ላይ አይደለንም። ሌላ ቀን ይመለሳሉ ቅር ካላሉት። ምን ተፈጠረ? ምን ሆናችሁ? የመጣሽበት ቁም ነገር ከሌለሽ ጥሩ ሁኔታ ላይ አይደለንም ማለትሽ አይደል? ለምን አትሄጂም? አሁን አንቺና ፍቄ አንቺን ላይ በመጣ ካሳደኩሽ ቤቴ ውጪ ያልሽኝ አበባዬ። ቤቴን ያልሽው? ሲጀመር ምን ፈልገሽ እንደምትመጪ በደንብ አውቃለሁ። እኔ እኮ እሷ ብቻ ናት ያለችኝ። ሀብት፣ ገንዘብ ሁሉንም መውሰድ ትችያለሽ፣ ግን አሁን ጊዜው አይደለም። እባክሽኝ አንተኝ። የኔ ልጅ አንቺም ነገ እንደምትወልጂ አትርሺ። የኔ ጌጥ አንቺ ነገሩ ሳይገባሽ ዓይንሽን አስጨፍነው እጅሽን ይዘው ክፋት እያዘሩሽ ነው ልጄ። አንቺን ምንም ማይንካብኝ የኔ ልጅ። ያዘራሽ ይጨደው። ቆይ ሰው እንዴት በዚህ ደረጃ ወርዶ አስመሳይ ሊሆን ይችላል? በቃ እሷን እያሰብሽ አትናደጂ። ስለ ጤናሽ ብቻ አስቢ። እሺ እህቴ። ቆይ ግን ለምን ወደ ሆስፒታል ሄደን የአእምሮ ሐኪም አናናግርን? እኔ በጣም እየተጨነኩ ነው። እንዴ እኔ እኮ አልታመምኩም፣ ጤነኛ ነኝ። እሺ ቤት ገባ፣ ቤት ወጣ። ይሄ ነገር በጣም እየተደጋገመ ነው። ቆይ ደግሞ አንቺ ብቻ ነሽ የምታዩ? አንድ ቀን አንቺም ታይዋለሽ። እኔ ከአቅሜ በላይ እየሆነ ነው። ነገሮች ሳይባባሱ ሐኪም በይሽ ደስ ይለኛል። ሁሉም ነገር በጊዜ ይሆናል። እመኝኝ እህቴ። ለአንዴና ለመጨረሻ ጊዜ ላወራውና እንድትተዋወቁ አደርጋለሁ። እሺ በቃ አንድ ቦታ ደርሼ ልምጣ። እንዴ እማ ምን ሆነሽ ነው? እማዬ ምን ሆነሽ ነው? እማ ምንድን ነው? አይ ምን ሆነሽ ነው? አደናቅፎኝ ወድቄ ድንጋይ መቶኝ ነው። በጣም ጎዳሽ? አይ ደህና ነኝ ደህና ነኝ። እኔ የምልሽማ ወይዬ ልጄ ለቅሶ ደረሽ እንዴ? እንዴ ማን ሞተ? አልሞተም እንዴ? የህመሜ እኮ ስቃዩ የሄድኩበትን እንኳን አስረሳኝ ልጄ። እማ ህመሙ ቢገባሽማ ብዙ መርሳት የነበረብሽ ነገር ነበር። አንቺ ደግሞ
ከአሁን በኋላ እንዳትደግሚውሽ። እባክህ ልትረዳኝ ሞክር። እህቴን እኮ አይኔ እያየ ላጣት ነው። ሐረግ ሳልረዳሽ ቀርቼ የአእምሮ መቃወስ ችግር ሕክምናው የሚሰጠው እንደ ደረጃውና እንደ ሁኔታው። ይህንን ሳላረጋግጥ እንዴት ነው የምረዳት? እየነገርኩህ እኮ ነው። እሷ እኮ በህይወት የሌለ ሰው ነው አለይ ብላ እያመነች ያለችው። በቃ አብዳለች። ስለዚህ እሺ በለኝና እባክህ በቃ ማገገሚያ ውስጥ እናስገባት። እባክሽ አታስጨንቂ። ሙያ ስነ ምግባር በሚፈቅድልኝ መልኩ ነው ላግዛት የምችል። ይዘሻነይ አለያም ደግሞ መጥቼ ያለችበት ሁኔታ ልረዳ እንጂ እንዴት ነው ዝም ብዬ ከታካሚ ጋር የምቀላቀላት? አልቀላቀላት። አልገባህም? አሁን ላይ እሷ ራሱ እንዳመማት አላመነችም። አንተን ይዤ ብሄር ሌላ ነገር ነው የሚፈጠረው። ስለዚህ እባክህ በቃ ሳታቅ የምትገባበትንና ሕክምና የምትጀምርበትን ነገር አመቻች። ይኸውልሽ ይሄንን ካልሽ እሷ ራሱ ሁኔታውን ተረድታ ችግር እንዳለባት ሲገባት እርዱኝ ብላ ትመጣለች። ስለዚህ እባክሽ ትንሽ ጊዜ ጠብቂ ሐረግ፣ እባክሽ። እሺ ምን ላድርግ? ምን ትመክረኛለህ? የምመክርሽ ነገር አንድ ነገር፣ በቃ ትንሽ ጊዜ ጠብቂ፣ ትዕግስት ይኑርሽ። ቆይ እማዬ ለምን ሁሉን ነገር አትተይም? ተይ በቃ። ከዚህ በላይ እኮ መሰቃየት የለብሽም። ለምን ብዬ ነው የምተዋት? ለማንስ አደራ ብዬ ነው የምተዋት? እንዴ አልተዋትም፣ አልተዋትም። አባታችን እትብታችን ከተቀበረበት ቤት ውስጥ አስወጥቶ ችግር ላይ ጣለን። ልጆቼ የት ናችሁ፣ ምን ላይ ናችሁ እንኳን አላለንም። ይሄው እኛ አንቺን መርጠን በችግር አብረን እየኖርን ያለ ነው። እሷስ እሱም መርጣ እኛ የስጋ እህቷና ወንድሟ እያለን ከኛ እሷን ካስበለጠች ምን ማድረግ እንችላለን? ምን እናድርጋት? ይኸውልሽ ይሄ ሁሉ የዛች ጊንጥ ስራ ነው። ልጄ ምንም ነገር አታውቅም። መርዛት ነው። መርዛብኝ ልጄን መርዛብኝ። እንዴት እንደማስረዳሽ አላውቅም። እኔን ለማስረዳት ከምትሞክሪ ልጄ እኔን ለመርዳት ሞክሪ። አሁን ተነሽና ዋንጭ።
ልጄ ምን ሆነሃል? ሰላም አይደለም እንዴ? ከቅድሙ በተሻለ በጣም ሰላም ነኝ። የት ቆይተህ ነው የመጣኸው? የእናቴ ዋጋ ያልገባት ክብረ ቢስ ጋር ዋጋዋን ሰጥቻት ዋጋሽን አስረድቻት መጣሁ። ምን? አዎ እኔማ ባዳ ነኝ። ብደበደብ የሚያዝንልኝ ባለቀስ የሚያባብል ሰው የለኝም። እህቴ ምንድን ነው እያልሽ ያለሽው? እኔ የትሽ አይደለሁ? እኔ አጠገብሽ እኮ ነኝ ያለሁት። ደግሞ ቆይ ከማን ጋር ተጣልተሽ ነው? እንደ ልጇ ከማታየኝ እናትሽ ጋር። በቃ ለምን የምትፈልገውን አንሰጣትም? እኔ በጣም ፈርቻለሁ። ነገማ ታስገድለኛለች። ምንድን ነው የምትይው እህቴ? እኔ ምንም አልገባኝም። ወንድም እንደሌለኝ ልትነግረኝ ፈልጋ ወንድምሽን ልክ አስደበደበችኝ። ደግሞ እኮ እንደሚገለኝ ዝቶብኛል። እዚህም ደረጃ ደርሳለች። ቆይ እኔ ምን አደረግኩ? ለምን እኔ ላይ ብቻ? በቃ የሚፈልጉትን እንስጣቸውና እኛ እንጥፋ። አይ አትፍረጅባቸው። በአጥፊና በጠፊ መሀል አጥፍቶ ጠፊ እንዳላላወቁ። ልጄ ምን አደረኩ? ምን በደልኩ? እንዴት እንደዚህ ታደርጋለህ? መቀጣት ስለነበረባት መጠነኛ ቅጣት ነው የሰጠው። ከሷ በላይ እኔ እንደቀጣይ ልጄ። ከዚህ በኋላ እኮ ፊቷንም አታሳየኝም። በቃ ልጄ ትጠላኛለች። ልጅ አትበያት። እሷ ለአንቺም ልጅሽ ለእኛም እህት አይደለችም። እሷንም ቢሆን የተውኳት ለአንቺ ብዬ እንጂ ገና ድሮ ነበር መቀጠቅጣት። ማን ቅጣልኛለ? ማን ነው ቀጭ ያደረገ? አንተን? ወይኔ እናንተ ጎኔ ሆናችሁ ስጋቴን ካልተረዳችሁልኝ እሷ በምን ትረዳ? እሷንስ ማን ይርዳል? ማንስ ይረዳት? ልጄ እማ ምንም ነገር ብትይ ሁሉም ነገር ልክ አለው። ደግሞ እመኝኝ ከአሁን በኋላ እግርሽን ብታነሽ የቅጣቱ መጠን ከፍ ይላል። በቆሜ እንደገደልከኝ ወቀው በቆሜ ገደልከኝ። በቃ ልጄን አላገኛትም። በቃ ልጄ አይ በጣም ታሳፍሪያለሽ። ግን ቆይ ግን የእውነት እኔ ካንቺ ማህፀን ነው የወጣሁት ብለሽ ሰው ማስደብደብ ጀመርሽ? ቆይ ግን ሰደቡኝ ብለሽ ምን ይላክሽው? የኔ ዓለም ባጠባውሽ ጡት የመኝኝ። እኔ ያላኩትም የወንድምሽን ባህሪ ታውቂያለሽ። አንቺ ቤት ደርሼ ስመለስ አንዱ ገፍትሮኝ እያነከስኩ ወደ ቤት ስገባ እህትሽ ያደረገችው መስሎት ነው። እመኚኝ ልጄ። ወንድምሽ አትበይኝ። እኔ እንደዚህ አይነት ወንድም የለኝም። አሁን በግልጽ ምን እንደምትፈልጊ ብቻ ንገሪኝ። ምንም አልፈልግም። እኔ አንቺን ብቻ ነው የምፈልገው የኔ ልጅ። ለፍቅር ስትፈለጊ ጠፍተሽ እሷ ስትነካ ለጠብ ሮጠሽ መጣሽ። ሰሚ ይሄን ባቅ ኖሮ እናቴ በናፍቆትሽ ስትቃጠል ቤታችሁ እየመጣው ቀን በቀን በጥፊ እየጠፈጠፍኩ ወደዚያ ሮጥሽ ነበር። አንተ የኔ ዓለም የኔ ጌጥ ይቅርታ አድርጊልኝ። ባላቅፍሽም ባልስምሽም ባልዳስስሽም ልጄ ዓይንሽን አትከልኪ ልጄ። አልችልም። እሞትብሻለሁ ልጄ፣ እሞትብሻለሁ። ሰሚኛለሽ? አንድ ሞት አይደለም 9 ሞት ነው የምትሆንሽ። ከዚህ በኋላ አጠገቤ እንዳትደርሺ። አላቅሽም፣ አታውቂኝም። ተይ ልጄ፣ ተይ ልጄ፣ ደጋግመሽ አትሁኝ። ህመሙን አልችለውም። እኔ ታዲያ እሺ ምን ላድርግ? ግን ልጄ እኔ ህያው አይደለሁም። ሳልገባሽ አልፌ ስገባሽ ሐዘኑና ጸጸቱ እንዳይጎዳሽ ልጄ፣ ፈጣሪ እባክህን ቶሎ አንቃት፣
ቶሎ ልብ ስጣት ፈጣሪ። ልጄ አይ ልጄ ምን ልሆንልሽ ልጄ ተናፍቀኛለሽ እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ሳሚ እንዴት መጣክ? ቆይ እዚህ መሆኔ በምን አወቅ? አንቺ አታይኝም እንጂ አንቺ ያለሽበት ቦታ ሁሉ ነው ያለው። ይሄ ነገር ለአንዴና ለመጨረሻ ጊዜ መቆም አለበት። ደግሞ ባለፈው ያደረከው ነገር ተገቢ አይደለም። ቆይ ምንድነው ሐሳብክ? ፍላጎቴማ ሁሉም ነገር ተስተካክሎልኝ እንደ ሰው ፍቅሬን አቅፌ መኖር፣ ግን ደግሞ ድፍረቱን አጣው። እሺ ምን ላድርግ? ሰማኛለህ ሳሚ፣ እህቴ እንደ እብድ እያየችኝ ነው። እቤት ድረስ መተህ እብድ እንዳልሆንኩ ልታስረዳት ይገባል። እመኔን ሳሚ፣ ያ ካልሆነ ግን የኔና ያንተ ነገር ያበቃለታል። ሁሉን ነገር እያወቅሽ ለምን እንደዚህ ትያለሽ? ተይ እንጂ ፍቅር። በቃ እሱ አደጋ ነበረ። ቆይ እሺ እኔ ተረዳሁህ አይደል? ለምንድን ስለሌላም ሰው የምትጨነቀው? አንቺ ብቻ ነሽ እንደዛ የምትይኝ። ሁሉም ሰው ሊገሉኝ ሲያሯሩጡኝ ነበር። ሁሉም ሰው ይጠላኛል። የሚሰማኝ ይሄ ነው። እሺ ምን ላድርግ? ይገባኛል እኮ ግን ደግሞ እህቴ ትረዳሃለች። አትንገሪያት ስላልከኝ እንጂ እህቴ የምትረዳ ሰው ናት። እህቴ ልቧ ንጹህ ነው፣ ትረዳሃለች። እሺ ለነገሩ እውነትሽን ነው። እኔም በፍርሃት ውስጥ እየተዋጥኩ እንደሆነ ይሰማኛል። በቃ 1-2 ቀን ስጭኝና ከራሴ ጋር ተማክሬ ባይሆን ከነገ ወዲያ ምሳ ሰዓት ላይ ቤት እመጣለሁ። እውነትህን ነው። ምንም ነገር አትፍራ። ሁሉ ነገር ሰላም ይሆናል። እሺ መወሰን አለብኝ። አንዱን ነገር አስተካከልኩት ስል አንዱ ነገር ይበላሻል። ሁሉ ነገር ፍርሃትና ጭንቀት። ልጄን አስከፋሁት፣ ልጄን አሳዘንኩት። በብስጭት አንድ ነገር እንዳይሆንብኝ ብቻ። ቆይ እማዬ በስንቱ ተጨንቀሽ ትችዋለሽ? እዮብ እኮ ትልቅ ልጅ ነው፣ ምን ይሆናል? በዛ ላይ ደግሞ ሲያመሽ የመጀመሪያው አይደለም። ዛሬ ጭራሽ ለኔ ሲሟገት መታሁት። ህመሙን ዋጥ አድርጎት ሄደ። የኔ ውባ እማ እሱ ይረዳሻል። እናቴ መታችኝ ብሎ አይናደድም። እንዲሁ ዝም ብሎ ተጨነቂ ሲልሽ ነው እንጂ። ተረጋጊማ፣ ይመጣል። ልጄ ሲመጣ ነው መረጋጋው። ልጄን ሳየው ነው የምለው። ማቆይኝ አላሳዝንሽም? ራስሽን አትጉጂ፣ እኔንም አታስጨንቂኝ እባክሽን። ተይማ ተይ። ምነው ፈጣሪ፣ ምነው ወስደህ ብትገላግለኝ እንዴማ።
የት ጠፍተሽ ነው ያልሽ? እነሱ ጋር ሄጄ ነበር። ምን? እንዴት ሳትነግሪኝ? ያው እቴ እሺ አትይኝም ብዬ ነው። እኔ እኮ የምከለክልሽ እኮ ከጥላቻ አይደለም፣ አንቺ ብቻ ስላለሽኝ እንዳይነጥቁኝ ስለምፈራ ነው። አውቃለሁ እቴ፣ ግን በጣም በትላንትናው ነገር ተናድጄ ስለነበር ነው የሄድኩት። ቢሳካላቸውማ ቢገሉኝም ደስ ይላቸዋል። ግን ደግሞ አንቺ በእኔ ምክንያት አደጋ ውስጥ እንድትገቢ አልፈልግም። ፈጣሪ ያለኩ ግን ከዚህ በኋላ እንዳይደርሱብን በደንብ አስጠንቅቂያቸው ነው የመጣሁት። ከዚህ በኋላ ሰላም እንሆናለን። እሺ እንዳፍሽ ያድርገው እህቴ። ካሁን በኋላ ግን ሳትነግሪኝ ምንም ነገር እንዳታደርጊ እሺ? ቅድም ለመረጋጋት ብዬ መናፈሻ ሄጄ ነበር እና ሳሚ ድንገት መጣና አወራ። ድንገት መጥቶ ምንድን ነው ግን? ስልክ የለው፣ አድራሻው አይታወቅ፣ ሰው ማግኘት አይፈልግ። ቆይ እንዴት ፎቶ እንኳን አይኖርሽም? ፎቶ እኮ አለኝ፣ ግን ያው ሚስጥር ማድረግ ስለነበረብኝ አላሳየውሽም። መሳቢያ ውስጥ አለ፣ አሳይሻለሁ። በጣም ድብቅ ሰው ነሽ። አታምኝም ማለት ነው? ኧረ አይደለም እህቴ፣ ያው አለ አይደል ቃሉ ልጠብቅለት ብዬ እኮ። ቆይ ለምን መደበቅ ፈለገ? አድራሻ ከሌለው ቆይ እንዴት አንቺን ሊያገኝሽ ቻለ? ያኔ እንዝናና ብለሽ ከከተማ የወጣን ቀን ታስታውሻለሽ? አዎ፣ የታመምኩ ጊዜ። ያኔ እዛ ጫካ ውስጥ ማን ይደርስልኝ ነበር? አጋጣሚ እሱን ጣለልኝ እንጂ መኪናውን ጥሎ መኪናዬን እንኳን ሳይለው በእኛ መኪና እኮ ሆስፒታል ድረስ ይዞሽ ይመጣ። ይሄ ሆስፒታሉ ሙሉ ወጪ ሸፍኖ ስልኬን ተቀብሎ ሄደ። ያው ከዛ በኋላ ማውራት ጀመርን እና ነፍሴን አድኖ የውድ እህቴን ልብ ሰርቆ እንዴት እስካሁን አልነገርሽኝም? ለወራት በስልክ ነበር ስናወራ የነበረው። አንድ ቀን ግን ጭራሽ ያላሰበው ከባድ የህይወት ፈተና ገጠመው። ያን ፈተና? 5 ሰዎችን ጭኖ ወደ አዲስ አበባ እየመጣ ድንገት መንገድ ስቶ ተገለበጠ። ወይኔ በፈጣሪ ስም። እሺ ከዛስ? በዛ ሰዓት በዛ ስፍራው ላይ የነበሩ ህጻናትን ጨምሮ መኪና ውስጥ ያሉት ሰዎች በሙሉ አለቁ። እሱ ግን ለተአምር ተረፈ። ተረፈ? አዎ። እና ከመኪናው ሲወጣ እንዳለ መንገዱ በተጨፈላለቁ ህጻናቶች ተሞልቷል። መኪና ውስጥ ያሉ ሰዎች ለማየት እንኳን በሚከብድ መልኩ ህይወታቸው አልፎ ተመለከተ። በሰዓቱ አደጋውን አይተው የመጡት የመንደሩ ሰዎች ልጆቻችንን ገደለ እያሉ ሊገሉ አሳደዱት። እውነትሽን ነው ግን እህቴ? ተርፏል ግን? አየሽ፣ እሱ ልክ ነበር ማለት ነው። አንቺ እንኳን ሁሉን ነገር ሰምተሽ እኮ ልትረጁ አልቻልሽም። አይደለም። ቆይ ሩት፣ ቆይ ማን ነው እንደዚህ ያደረገ? እሷ ነች። ከሷ ውጭ ማንም አይሆንም። ልጄ፣ እኔ ነኝ ለዚህ ሁሉ ያበቃው። እማ፣ አንቺማ ምን አደረግሽ? ምን ላርግ ልጄ? ግራ ቢገባኝ እኮ ነው። እኔ እሷን ተንኮል ስለማውቅ ልጄን አንድ ነገር ታደርግብኛለች ብዬ ስትሰድበኝም እንዳላወቀ ሰው ዝም ብዬ የምወጣው። ለእሷ ስሳሳ፣ ለእሷ ስጠነቀቅ አንተን አገኘችብኝ። አንተን አገኙብኝ ልጄ። እማ፣ እንደዛ አትበይ። አሁን ነገሮች ራሳቸውን ማጥራት ፈልገው እርስ በእርስ እየተጋጩ እየደፈረሱ ነው። ለእርሱ ደግሞ ዋጋ መክፈል ያለበት ሁሉም ዋጋ ይከፍላል። ልጄ፣ 9 ወር በተኛህበት ማህፀን እቅፍ አድርጌ ባጠባሁት ጡቴ ልጄ ምንም ነገር አታድርግ እባክህ፣ ምንም ነገር አታድርግ። እሺ፣ ሁሉን ትተን እንኑር ነው የምትይ? ስለዚህ ሁሉን ትተን እንድንኖር ከፈለግሽ እዛ ቤት ሁለተኛ እግርሽ እንደማይደርስ ቃል ግቢልኝ። ለአምሳት ወልዳ
እንዳትልሰው ፈጃ እንዳትለው ቆጫት ሆኖብኝ ነው ልጄ ከአንድ ማህፀን ተፈጥራችሁ እሷን ታያት ማለት እንዴት ይሆንልኛል? ልጅ ሰሚ ተንኮል ካሰበችም አንቺ እንቅፋት ከሆንሽባት ለአንቺም ወጥመድ ማዘጋጀቱ አይቀር። ስለዚህ ከቅርብ ርቀት ሆኜ እከታተላታለሁ፣ ለአንቺም ማሳወቅሻለሁ። ቢሆንም ልጆቼ ቢሆንም አለፍ እያልኩ ባያት ነው የምሻለው ልጄ። እማ ምንድነው ፍላጎትሽ? በቃ ስነግርሽ ስሚ። እሺ በቃ ይቅርታ ይኩሻለኝ እንዴ ትንሽ ተጨንቄ ስለነበረ ነው። በቃ ሁሉንም ነገር ነገርኩሽ አይደል እንዴ? ሁኔታውን ካልተረዳሽ ሲመጣ እንደምትቀበል በምን እርግጠኛ ሆናለሁ? በቃ አንቺም ተረጅኛ ተጨንቄ ስለነበረ ነው። ደግሞ ከሆነ ይመጣል ቆንጆ ፕሮግራም አዘጋጅ ሰርፕራይዝ ነው ማድረጋችሁ። ልጄ ትናንትና ተናድጄ መታው አይደል? ይቅርታ አድርግልኝ የኔ ልጅ። እማዬ ስትናደጂ ብቻ አይደለም ሲያምርሽም እንደፈለግሽ መምታት ትችያለሽ። አረ ጠላት ይቀጥቀጥ የኔ ጋሽ የኔ መከታ። እማዬ አንቺን ማሳረፍ ነው የምፈልገው። አንቺን የሚበጠብጥ ነገር በሙሉ ይበጠብጠኛል። የኔ ልጅ እሱንማ ትናንት ተነጋገርን አይደል? ግን ልጄ ለአንዴና ለመጨረሻ ጊዜ አንድ ጊዜ እጃይቻት ልምጣ። እማ ጀመረሽ ደግሞ። እባክህ ባንዱ ልጄ እምላለሁ። ከዚህ በኋላ እንደው ሁለተኛ እግሬን አላነሳም። አንድ ቀን ብቻ አንዴ እጃይቻት ልምጣ። አንዴ ልያት ፍቀድልኝ ልጄ። እሺ የመጨረሻ ብቻ። በዚህ ጉዳይ ከዚህ በኋላ ካወራሽ እንዳጣሽን ቁጣሪ። እሺ ልጄ አንተንም አልጣህም ልሄድም አልልህም ልጄ። እኔ ስላመመኝ በቃ ከቤዛ ጋር ደርሳችሁ ቤዛ ተነሽ እህትሽ ጋር እንሂድ። የት ነው ያልሽው? ጆሮዬ ነው ወይስ ከእንቅልፍ ያልነቃሁም? እህትሽ ጋር እንሂድ ነው ያልኩሽ። እማዬ እኔ እግሬን ከዚች ቤት አላነሳም። አንቺም ሁለተኛ እግርሽ እንዳታነሺ። እንዴ ባለፈው እኮ ምሮኝ ነው፣ ዛሬ ደግሞ ይሰቅለኛል። እሺ ጠይቄው ነው ለመጨረሻ ጊዜ አይቻት ልምጣ ብዬው ሂጂ ከቤዛ ጋር ሂጂ ብሎኝ ነው። እርግጠኛ ነሽማ? የሁላ ነገር ተፈጥሮ እንዴት ዝም ብዬ እሄዳለሁ ብለሽ ታስቢያለሽ? ተነሽ እንጂ በጣም ታስገርሚያለሽ። ግን ተነሽ። ይኸውልህ ዶክተር፣ ትናንት የሰማሁት ነገር ነገሩን የሚያረጋግጥ ነው። አለ የምትለው ሰው እኮ በመኪና አደጋ ህይወቱ አልፏል። እሷ ግን ከወራት በኋላ ድንገት መጣ ነው የምትለው። ይገርማል። ቢሆንም ግን የተሻለ የሚሆነው እሷ ራሷ እንደማማታምና መታከም ነው ብትጀምር ነው። ግድ የለሽ ማረገ። እሺ አንድ ቃል ግባልኝ።
ከምናወራው ተቃራኒ ሐሳብ ከሆነሽ ነገ የምሳ ፕሮግራም አዘጋጅተናል። እንደሚመጣም አውርተናል። እኔ ደግሞ መኝታ ቤቷና ግቢ ካሜራ አስገጥሜያለሁ። ስለዚህ እሱ ላንተም ለሷም ማረጋገጫ ይሆናል። ስለዚህ አሁን ባትፈልግም መጀመር ይኖርባታል። በዚህ እንስማማለን? መልካም። ይህ የሚያስማማ ሐሳብ ይመስለኛል። እሺ ዶክተርዬ፣ አመሰግናለሁ። ምንም አይደለም። ሴትዮ አንቺ እናትሽ እኮ ነች፣ ስርዓት አድርጊ እንጂ። አንቺ ደግሞ እኔ ለመደብደብ ነው የመጣሽው? የኔ ጌጥ፣ እኛ ያንቺን ደህንነትና ሰላም ነው የምንፈልገው ልጅ። ጥሩ፣ እንደዛ ከሆነ ለምን አታውኝ? ልጄ ከበደኝ ልጄ፣ ምን ላድርግ? የከበደሽማ እኔ መተው ሳይሆን ንብረቱን መተው ነው። አይ ልጄ፣ እሱን እንደፈለግሽ አስቢ ልጄ። ዛሬ ግን የመጣሁት ለአንዴና ለመጨረሻ ጊዜ ላወራሽና ልሰናበትሽ ነው የኔ ልጅ። እሺ ቻው፣ በቃ ሂዱ። መሄዱንም አንሄዳለን ልጄ፣ ትንሽ ወንድምሽ ተደብድቧል። እና እኔ ምን አገባኝ? ለምን አይገሉት እንዴ? አንቺ ለምን ቆይ ስነ ስርዓት አይኖርሽም? የምትናገሪው ነገር ወቂ እንጂ። እሺ አሁን ፖሊስ ጋር ደውዬ ሌባ ብዬ ከማስወጣቴ በፊት ቤቱን ለቃችሁ ውጡልኝ። አየኔ ልጅ፣ ሰው ከራሱ ይሰርቃል ብለሽ ነው ሌባ ብለሽ የምጠሪኝ? የኔ ልጅ ይኸውልሽ፣ አሁን ግን የመጣሁት ዋናው ነገር በኢዮብ ድብደባ ላይ የሀረግ እጅ ካለበት ሁሉን ነገር አቆማለሁ። ከዚህ በኋላ እሱም አይደርስባት እሷም እንዳትደርስባት አሳስቢልኝ የኔ ልጅ እባክሽ። እሷ እንደናንተ አይደለችም። አሁን ትዕግስተኛ ታስጨርሱኝ፣ ውጡልኝ። እሺ ልጄ፣ አንዴ ልሳምሽና ልሂድ። ድጋሚ ላለመመለስ ልጄ ነው ልሳምሽና። ይሁዳን የሚያውቅ ዝም ብሎ ለማንም ጉንጩን አሳልፎ አይሰጥም። ደግሞ ስራ ስርሽን አስበጥሰሽ ቢመጣሽ ቤሻውን ውጪልኝ። አየኔ ልጅ፣ ስራ ስር ማስበጠሱንማ ባውቅበት አንቺን ወደ እኔ እንዲያመጣልኝ አስበጥስ ነበር ልጄ። እሺ በቃ ውጡልኝ፣ ውጡልኝ፣ ውጡልኝ። አሁን እባክሽ ውጪልኝ። አሁን ውጪልኝ፣ ውጪልኝ፣ ውጪልኝ እባክሽ። እማዬ ይኸውልሽ ሩት፣ አንቺ የምትቆየው እማዬ እስካለች ድረስ ነው። እሺ ይሄንን እወቂ። ነይማ ነይ። እኔ የምልሽ እህቴ፣ የኢዮብ ድብደባ ላይ እጅሽ የለበትም አይደል? ማን ነው እንደዚህ ያለሽ? እሱ ምን ያደርግልሻል? እጅሽ አለበት ወይስ የለበትም? የጠየቅሽኝን ጥያቄ እንድመልስልሽ ከፈለግሽ ማን እንደነገረሽ ንገሪኝ። ስማቸው መጥራት ስላልፈለኩኝ ነው። መተው ነበር። ገምቼ ነበር። ሌላ ጥያቄ፣ ኢዮብ መደብደቡ እንዴት አወቅሽ? እኔ እንጃ፣ እነሱ ስላሉኝ። በጣም አዝናለሁ እቴ። በመጀመሪያ እኔን እያወቅሽ እንዲህ ማለትሽ፣ ሁለተኛ እነሱን እያወቅሻቸው እኔን መጠርጠርሽ። ጥያቄሽን ለመመለስ ያህል እኔ አላደረኩትም። እኔ እንደዚህ አይነት ሴት አይደለሁም። ብፈልግ ግን አደርገው ነበረ። ይኸውልሽ እቴ፣ አዝናለሁ። ነገ ፕሮግራም አለብኝ፣ ልግባ በቃ። እሺ፣ በጣም ይቅርታ። ስራ አለብኝ፣ እንዳትረብሽ።
ቃሉ መልሶ ነው መሰለኝ። አንድ ያው እሺ ሳሚ ምን እየሰራክ ነው እዚህ? ቆይ አሁን እንዴት መጣክ? በየት በኩል ነው የገባኸው? ተረጋጊ። በጣም ተጨንቄ ላማክርሽ ነው የመጣሁት። ቆይ አንተ ማነክ? ሰው ሳያይክ ትገባለክ፣ ሰው ሳያይክ ትወጣለክ ነው ወይስ እህቴ የምትነግረኝ ነገር እውነት ነው? ተረጋጊ። ህይወቴ ድብብቆሽ ሆኖ የሚጠፋኝ ይመስልሻል? ይልቅ ስሚ፣ የዛሬውን ፕሮግራም እንሰርዘው። ለምን ሲባል? ፈራሁ፣ በጣም ፈራሁ። ሳልነግርሽ ከምቀር ብዬ ነው ላሳውቅሽ የመጣሁት። እሱን እንደፈለክ ማድረግ ትችላለህ፣ ነገር ግን ተመልሰ ወደ ህይወቴ እንዳትመጣ እባክሽ። ፍቅሬ ተረጂ፣ እባክሽ። ቆይ እስከ መቼ ነው የምረዳክ? ትንሽ ቀን ብቻ። እንደውም የምን ፕሮግራም ነው? አሁኑኑ እጠራታለሁ። ፕሮግራሙ እዚሁ ይሆናል። እባክሽ እንደዚህ አታድርጊ። ትሰማኛለህ? እግርህን ሳታነሳ እዚሁ ሆነ ጠብቀኝ። ስመለስ ባጣ ግን ድጋሚ እንኳን ብትመጣ ሌባ ነው ብዬ ነው ማስይዝክ። ምንድን ነው? ሳሚ እዚህ ነበር። የት አለ? ነይ እንደው ራስሽ እዮባ፣ እንዴት እናውራ? አብሽር፣ እዚሁ አውሪ። ሰውየው ተገኝቷል። የት አለ ሊብሬው? አይቼዋለሁ። አዎ፣ እራሱ ነው። መኝታ ቤትሽ ውስጥና ግቢ ውስጥ ካሜራ አስገጥሜያለሁ። ያለ ብለሽ እዩ። አሁንም አላመንሽኝም? ትናንትና ያሳየሽኝ ፎቶ የሳሚ ነው አይደል? እሺ፣ ሌላ ነገር ጨምርልሻለሁ። ሂጂ ልብስሽን ቀይረሽ ነይ። እንዴ እሱ ነው የተደበደበ እንዴ? አዎ። ታውቂያለሽ እንዴማ? አዎ፣ የአባትህ ጓደኛ ልጅ ነው። አባቱ ባለስልጣን ነበረ እና በስልጣኑ ተጠቅሞ ያለንን ሀብታችንን ንብረታችንን ሁሉ በስሙ አዙሮ በግራሱ ያደረገው ነው። ልጁም የአባቱ ሊጤ ክፉ ነው። ልጄ ክፉ ነው። ልጄ ነግሬህ ነበረ። እህትህን ጠብቃት፣ ተረዳት፣ ብቻዋን ናት ብዬ ነግሬህ ነበረ። የሆነ ነገር ፈጥረህ አድናት ልጄን እባክህ። መዳን የሚፈልግ ብቻ ይድናል። ባሳመሙ ልክ ጠፍ ይታመማሉ።
ባለፈው ፎቶውን ወስጄ ላጣራ ሞክሬ ነበር። የባለስልጣን ልጅ ነው። ሩቴ አንቺ እንዳልሽው በአደጋ ምክንያት ሞቷል። ሳሚ የሚባል ሰው በህይወት የለም። አንቺ የምታወሪው መንፈሱን ነው። ሳሚ ሞቷል? አዎ ሳሚ የሚባል ሰው የለም። እህቴ አብጃለሁ አይደል? አሞኛል አይደል? አይ ጤነኛ ነሽ እህቴ። እንደዚህ አይነት ነገር የሚከሰት ነገር ነው። ደግሞ በቀላሉ ትታከሚያለሽ፣ ትድኛለሽ። እያጽናናሽኝ ነው? አይ በጭራሽ። እኔ እኮ ነገሩ ቀድሞ ገብቶኝ ስለነበረ ዶክተር ሳማክር ነበረ። በቅርቡ ትድኛለሽ። ተመልሰሽ ወደ ደስታና ወደ ጤንነትሽ ትመለሻለሽ። እህቴ አንቺ ለኔ በቃላት ከምገልጽሽ በላይ ለኔ ተፈጠርሽ ሰው ነሽ። እኔስ ማናለኝ እህቴ? አንቺ ብቻ እኮ ነሽ ያለሽ። እነ ማዘርም ስላልተረዱኝ እንጂ ያለን ነገር የሚበቃ ነበር። አንቺ መካስ ፈልጋለሁ እህቴ። እባክሽን ቶሎ አሳክሚኝና ቶሎ ልዳን። ዛሬ ረፊና ነገ እንሄዳለን። እሺ እኔ ልሂድና ዶክተሩን ላናግረው። ቶሎ ህክምናሽን የምትጀምሪበትን ነገር ላመቻች። ትንሽ ላምሽ ስለምችል እንዳታስብ እሺ? እሺ ግን ቶሎ ለመመለስ ሞክሪ እሺ? በጣም ፈርቻለሁ። እሺ በጣም ይገርማል። እድለኛ ነች። በጣም መልካም እህት ነው ያላት። እኔስ ማን አለኝ ብለህ ነው ዶክተርዬ? አንድ እሷ ብቻ እኮ ናት ያለችኝ። ለዛ ነበር ሰው ተውትክ የነበረው። አሁንም አንድ ስራ እንዳደረግሽ። በጣም ታሳዝናለች። የሚወዱትን ማጣት እኮ በጣም ይከብዳል። እና አሁን ነገ ይዣት ልምጣ አይደል? አዎ ትችያለሽ። ነገ ይዘሻል። ከዛ በፊት ግን እሷ ማስፈጸም የሚገባትን ጉዳዮች አንቺ እንድታስፈጽሚ አንዳንድ የህክምና ማረጋገጫ ሰርቲፊኬቶች ያስፈልጉሻል። እሱን ጊዜ ካለሽ አሁን ደግሞ መውሰድ እንችላለን። እሺ እችላለሁ። በቃ እንሂድ። ከላስ ጨራሽ ትግል በኋላ ሁሉንም በእጃችን የምናደርግበት ዶክመንት በእጃችን ገብቷል። በጣም ልባም ሴት ነሽ። ድሮም ቢሆን ልክ ነበርሽ። ከምንገላት ይሄኛው ትክክለኛው መንገድ ነበር። እኔ ራሱ ቀን በቀን የሷን ፊት ማየት ሰልችቶኝ ነበር። አሁንስ እንዳበደች በቀረች። እብደቷ አይሎ
በገዛ እጆቿ ራሷን ሲጥ አድርጋ እንድትገል ነው የምናደርጋት እንጂማ እኛ ሰው አንገልም። መግደል ከጀመርን ደግሞ ሁሉንም ነው የምንገላቸው። እኛ ደግሞ ክፉ አይደለንም አይደል? ከአንድ ሰው በላይ አንገልም። ደግሞ ሁሉንም ሰው ገለን በማል እንዝናና። እሱን እኮ ነው የምልህ። ቺርስ። ምን ሆኖ ነው ስልክ ማነሳው? ምን ይሆናልማ? ምንም አይሆንም። አንቺ ግን ተረጋጊ። የሆነ ነገር ሆኖማ ነው ልጄ ስልክ ማነሳው። ልጄን አድን ብዬ ልጄን አስበላሁት። እንደው ምን አይነት እናት ነኝ? ምን የተረገምኩ እናት ነኝ? ልጄ እንዴማ ምን ሆነሽ ነው? ተረጋጊ እንጂ። እስቲ ተይ ልጄ፣ እንዴት ሆኜ ነው የምረጋጋው? የልጄን ድምፅ አሰሚኝና ነው የምረጋጋው። ልጄ ልጄ። እሺ እኔ ምን ላድርግ? ልጄማ አንድ ነገር ሆኗል። ልጄማ አንድ ነገር ሆኗል። ልጄማ አንድ ነገር ሆኗል። ወይ ልጄን፣ ወይ ልጄን። ጭራሽ አገትከኝ። ቆይ አሁን በሚሆነው ነገር ልሳቅ ወይስ ልናደድ? አንድ ትልቅ ገጣሚ እንዲህ ሲል ገጠመ። ከሰው ካኳታ እንጠለል፣ ለአንድ አፍታ እንኳን እንቀለል፣ በእፎይታ ጥላ እንጠለል፣ ዝም ብለን አብረን ዝም እንበል። ለካ መጽሐፍ ታነባለህ እና አይገርምህም? አንባቢ እንደሆን ካላወቅኩም ነበር። አዎ አንቺ እኮ ብዙ ነገር አታውቂ። ለዛ ነው አሁን ላይ ለአንቺ ብዙ ዋጋ መከፍለው። ዋጋ እየከፈልክልኝ ነው? ትሰማኛለህ? አሁን ለምታደርገው ነገር በቅርቡ ዋጋን ታገኛለህ። አሁን ምንም አልልሽም። ልልሽ የምችለው ነገር አሁን በእፎይታ ጥላ ስር ነሽ። ስለዚህ ዝም ብለን አብረን ዝም እንበል። ይኸውልህ አሁን ጥሩ የጤና ሁኔታ ላይ አይደለሁም። መታከም አለብኝ። በዛ ላይ ደግሞ በጣም ስለኔ የምትጨነቅ እህት አለች። መጥፋቴን ከጤናዬ ጋር ነው የምታገናኘው። ስለዚህ የምትፈልገውን ነገር ንገረኝና አትፍታኝ። የምፈልገውን ነገር አሰጭኝማ። የምትፈልገውን ነገር ንገረኝ። እውነት የምልሽን ነገር ታደርጊልኛለሽ? አዎ ንገረኝ። ዝም በይና ቁጭ በይ። ገባኝ። እህቴን ነገር እንደማይሆን ስለገባችሁ እኔን አግታችሁ ልታስፈርሟት ነው አይደል? ምን አድርገው እንዳወሩሽ አላውቅም። እማዬ እኮ አንድ ቀን ስለ ቤቷ ስለ ሀብቷ ጠይቃ አታውቅም። ሁሉም ምኞቷ አንቺንና አንቺን መጠበቅ ብቻ ነበር። ግን አንቺ አይገባሽም። እና አግተ ንገራት ብለህ ነው? እሺ ሰማሁህ። ውይ በጣም አዘንኩላት። እህቴ አትፈታተኝ። ይኸውልሽ ምስኪኗ እናቴ እናትሽ ናት። ሲቀጥል በኋላ የሚቆጭሽን ነገር አትናገሪ እባክህ። እኔ ምንም ማደርግልህ ነገር ስለሌለ ልቀቀኝ። አልለቅሽም። ማለቅሽ ደግሞ ለአንቺ ለራስሽ ብዬ ነው። ይኸውልሽ ማወቅ ያለብሽ ነገር አለ።
እሱን እስክታውቂው ድረስ እዚሁ ቆየት ያለብሽ። የክፋታችሁን ልክ መገመት ይከብዳል። ቆይ ምን አድርጊ ነው የምትሉኝ? ይኸውልሽ ክፉ ናቸው ያልሽበት አንደበትሽ እውነታውን ሲረዳ መልካምነታችንን እየተሸማቀቀ ይናገራል። ስለዚህ ዝም በይ ነው ያልኩሽ። ዝም ካላልሽ ግን ዝም ባልልስ ምን ልታረገኝ ነው? እኔ ምንም አላደርግሽም። እውነታውን ያወቅሽለት ግን ያኔ በጸጸት ትሰቃያለሽ። ሄሎ ኢዮብ፣ ቆይ ምን ነክቶ ነው ስልክ የማታነሳው? እማዬ እኮ በጣም ተጨንቃለች። የት ሆነ ነው? እሺ አትመጣም? አዎ እህቴ፣ ዛሬ አልመጣም። እንዴ ቆይ ምን ተፈጠረ? ለምን ደግሞ አትመጣው? አወራሻለሁ። አሁን እማዬን አገናኝኝና ላውራት። እሺ እንጂማ ጋሻዬ፣ ልጄ መከታይ፣ በደህና ነው የቆየኸው? ደህና ነኝማ። አንድ ጓደኛችን ዘመዱ አርፎ እሱ ጋር ሆኜ ነው። የማን ነው ለቅሶ? እንድረሰዋ ልጄ አውቀዋለሁ። አይ እማዬ እንደሱ አይደለም፣ ትንሽ ከከተማ ወጣ ይላል። አንድ ሁለት ቀን አብሬው ልሁን ብዬ ነው። እመጣለሁ። እሺ አትጨነቂማ። አይ ልጄ፣ ወድጄ ነው የምጨነቀው ልጄ። ብቻ አንተ ራስህን ጠብቅልኝ ልጄ። እሺማ እደውላለሁ። እሺ ሰላም ሁኚልኝ። አሜን ልጄ፣ በሰላም ተመለስ። ተመስገን ፈጣሪ ድምፁን ያሰማኝ። ተመስገን። ምን ይሳናል? የት አባቱ ሄዳ ነው? ውይ አመሰግናለሁ እቴ፣ ነገሮችን አፋጠንሻቸው። በቃ ሞተሽ ደሪ። አዎ አንቺ መኖር ሰላሜን ያሳጣኛል። ግን በምን ለመሞት አሰብሽ? በገመድ በመርዝ? ለነገሩ በፈለግሽው ሙቺ፣ ግን አፍጥኝ። ኧረ እኔ ላመስግንሽ። ቻው እቴ። እባክህ ልለምን፣ በምትወዳት እናቴ ይሻለሁ። እባክህ እንደዚህ አታድርግ። እህቴ በእኔ አትችልም። እባክህን ትጎዳብኛለች። በአንቺ ምክንያት የምትሳሳው የምትኮማተረው እማዬ ብቻ ናት። ሰሚን ባክሽ እህቴ፣ ቢያንስ እውነታውን እንዳስረዳሽ እርጅኝ። የምን እውነት? ስለምን እውነት ነው የምታወራኝ? እመኔ እህቴ አንድ ነገር ብትሆን መቼም ቢሆን ይቀራልልህ። እባክሽ እውነቱን እንድነግርሽ መረጋጋት አለብሽ። እስከምትረጋጊ ደግሞ እየጠበቅኩሽ ነው። እህትሽ በሞትሽ ደስተኛ ነች። እመኝ። ምን? አቤት። ሳሚ፣ ነገሮች ይበልጥ ሰመሩ። ምን ተፈጠረ? ይቺ ጃርት ቤት የለችም። ቴክስት ላከች። ውይ በቃ ራሷን ልታጠፋልን ነው። ዋ ምን አይነት እድለኞች ነን። ነፍስ ማጥፋት እኮ ኃጢአት ነው። እቺ ማትረባ ኃጢአት አሰርታን ነበር። ያው እንግዲህ 1-3 ቀን ጥቁር ለብሰን እንቀመጥላቸዋለን። ከዛ በኋላ ቤቱ የኔና ያንተ ነው።
ለማንኛውም ቻው፣ ነገ እደውልልሃለሁ። ይህን ሰው ታውቂዋለሽ? አዎ ፍቅረኛዬ ነበር። ከየት አገኘኸው? ጭራሽ በፍቅረኛሽ ነው ያስደበደበችኝ? እሱ በጭራሽ አይደበደብም። አይደበደብም? ለሁሉም ተከራክረሽ ግን ትችላለሽ? እየተከራከርኩ አይደለም፣ እንደማያደርገው እየነገርኩህ ነው። ምክንያቱም እሱ በህይወት የለም። ምን? ሰሚኝ እህቴ፣ ይሄ ሰው በህይወት አለ። ሲያስደበድበኝ በአይኔ በብረቱ አይቼዋለሁ። ምን? አይሆንም፣ ሊሆን አይችልም። ቆይ ምንድን ነው የምታወራው? ይሄ መቃብሩ ቦታ እኮ በአይኔ አይቼዋለሁ። እባክሽ ስሚ፣ አትጸጸችም። ለምን እንደሆነ ያልገባኝ አንቺ ሳታቂ የሚሰራብሽ ሴራ አለ። እባክሽ አገዥኝና እውነቱን እንመልከት። ሰላም፣ አንዲት ልጅ ራሷን አስተወድቃለች። የአደጋ ተጠሪ ላይ ስምሽን አይቼ ነው የደወልኩት። በህይወት አለች ወይስ ሞታለች? አይ በህይወት አለች። ተገላገልኩት ስል ምን አልሽ? አይ ይልክ ልጅቷ የሚጥል በሽታ አለባት። ወደ እርዳታ ቦታ እንዳትወስዳት እሺ? ነገርኩህ እኮ ልጅቷ እንደዚህ ናት። በየቦታው ነው የምትወድቀው። በቃ እኔ እመጣለሁ። እሺ የት አካባቢ ነው ያልከኝ? እሺ እሺ መጣሁ። ሄሎ ሳሚ፣ ይቺ ጃርት በድጋሚ ተርፋለች። በቃ ያለችበት ሄደን እናሰናብታት። እሺ መጣሁ። እሺ የታለች? እኔ ምን አውቃለሁ? ቅድም የተደወለበት ስልክ ላይ ደውይ። ሄሎ ወንድሜ፣ ያልከን ቦታ ደርሻለሁ፣ ግን የለህም። ሞታለች እንዴ? እሺ በቃ ሳትሞት አትቀርም። ደስ ሲል ባረገውና ፍግም ባለች። በቃ አሁን እንሂድ። መቼም ከሞተች ይደውሉልናል። አይቀርም፣ እንሂድ። ወይኔ ልጄ፣ ወይኔ ልጄ፣ እኔ ልሰቃይልሽ። ወይኔ ልጄ፣ ሁሉንም ስለማውቅ ነበር
ሁሉንም ችዬ ከጎንሽ መሆን የፈለኩት። አይ ልጄን በሉብኝ፣ አረ ልጄን በሉብኝ፣ ልጄን በሉብኝ። አረ ቤዛዬ፣ ቤዛ፣ አረ ቆየች እኮ ሐኪም ጥሪልኝ ወይ ሐኪም ጋር እንውሰዳት። አረ አንድ ነገር እንዳት። አይ አረ ምንም አትሆንም እማ። ሲያመጣት ከሰው ደብቆ ነው ያመጣት። ምናልባት ሰው ካየ ችግር ሊፈጠር ይችላል። መሄድም ካለብን እዮብ ይምጣና እንሄዳለን። የኔ ጌጥ፣ የኔ ብቸኛ፣ የኔ ጌጤ፣ የኔ ብቸኛ፣ ለኔ ያርገው ልጄ፣ ለኔ ያርገው፣ ለኔ ያርገው፣ ለኔ ያርገው፣ ለኔ ያርገው፣ ለኔ ያርገው። እኔ የምለው የት ጥለዋት ነው? የት አርገዋት ነው? እንደው የነገረሽ ነገር የለም? አይ ምንም አላለኝም። ብቻ ረፍት ታድርግ ብሎ ይሄደው። ኧረ ምን ልሆን? ምን ነው ምድሩ ተከፍቶ ቢወጣኝ? ምን ነው ቢወጣ ልጅ ያንቺን ክፉ እንዲሆነሽ ከማይ ልጅ ያሁኑ ይባስ፣ ያሁኑ ይባስ፣ ያሁኑ ይባስ። ወይኔ ወይኔ፣ ታውቆኝ ነበር። እባብ ልጄን በላችብኝ፣ ልጄን በላች እንዴ! ልጅ ነቃሽ፣ ልጄ ነቃሽብኝ። ወይኔ ወይኔ። እህቴ ምን ሆነች? ማለት አንቺን ልጠይቅሽ እንጂ ማታ ለማዬ ስንብት ደብዳቤ ልካ ነበር። የታለች? እሷን ለመጠየቅ ነው የመጣሁት። አሁን ጥሩ ሁኔታ ላይ አይደለሁም። ሩት ጠፍታለች። ጠፍታለች ማለት የት ነው የምትጠፋው? ምን ሆና? ይልክ ሩት የቆየ አእምሮ መቃወስ አጋጥሟታል። በቃ አብዳለች። ሆስፒታልም ስንሄድ ይሄን የሚያረጋግጥ ወረቀት ሰጥተውናል። ሕክምና ላስጀመራት ነበር ግን ጠፋች። እና አሁን እኔ ጋር የለችም እያልሽኝ ነው? አዎ በጣም ጨንቆኛል። እራሷን የሆነ ነገር እንዳታደርግ። ወይኔ እህቴ። እኔ የምለው ማገገሚያ ሳትገባ ሁኔታዋ ሳይጣራ እንዴት ማረጋገጫ ሰጡሽ? ይልክ አሁን ጥሩ ሙድ ላይ አይደለሁም። ከቻልክ ፈልጋት። ከዚህ በላይ ላወራክ አልችልም። ማይ ጉልበትሽ ላይ ያስተኛሽ። እኔ እኮ ይቅርታሽ አይገባኝም። ይቅርታ ሳልጠይቅሽ ይቅር አልሽኝ። እኔ እኮ በድዬሻለሁ። ልጄ ምን አድርገሽኝ እቀየምሻለሁ? እውነቱን እንዳታውቂ ዓይንሽን ጋርደውት ነው እንጂ የኔ ልጅ ልብሽን አውቀዋለሁ። ልጄ ደግሞ ወርቅ ምን ቢቆሽሽ ያው ወርቅ ነው ልጄ። እንኳን ሳታውቂ ልጄ አውቀሽ እንኳን ብታጠፊ ለኔ ጌጤ ነሽ ልጄ፣ ለኔ ወርቅ ነሽ ልጄ። አይማ ቅጭኝ እናቴ፣ እባክሽን ቅጭኝ። እኔ ብዙ ነገርሽ አሳጥቼሻለሁ። ቅጣትሽ ያስፈልገኛል እማ። እባካችሁ ታው። በቃ እህቴ እረፍት ማድረግ አለብሽ። ወንድሜ ምንድን ነው የሆንከው? ቆይ ምንድን ነው የተፈጠረው? አታስጨንቀን፣ ንገረን እንጂ። ይህን ነገር መንገር ይኖርብኝ አይኖርብኝ አላውቅም፣ ግን አንድ ነገር ማድረግ አለብን። ምንድን ነው?
መቼስ ካየሁት ለመስማት የሚከብድ ነገር አይደለም አይደል? ላንቺ ብለን ችግርን መርጠን መከራ ለምደን ኖረናል። አሁን ግን ሁሉም ቦታቸው መያዝ አለባቸው። የኔ ልጅ ምን ሆነሃል? ምን ተፈጥሮ ነው ልጄ? ምን ወክ? ፍቅረኛሽ በህይወት እያለ እንደሞት አስመስለው አብዳለች ብለው ሁሉ ነገር ላይ ፈላጭ ቆራጭ የሚሆኑበትን ማረጋገጫ ወስደዋል። ምን? እንዴት ቻሉበት? ቆይ እንዴት ተሳሰቡበት? ልጄ ታማለች እንዴ? አይ አልታመመችም። ድራማቸውን ሰርተው የአእምሮ መቃወስ እንደገጠማት አድርገው ያለውን ሀብት ንብረት በስማቸው ሊያደርጉ ነው። ወይኔ የኔን ታሪክ በልጄ ደገሙት። ብቻ ልጄ እንኳን ደህና ሆንሽልኝ ልጄ። ይድላት፣ ይመቻት። እኛ ያለን ይበቃናል ልጄ። የከሰረውን እድሜያችንንም ሀብታችንንም እናጣጥመዋለን። ተውኝ በቃ የቀረችኝን እድሜን ከልጆቼ ጋር በሰላም እናጣጥም። በቃ ተውኝ፣ ምንም አልፈልግም። በቃ አይ በቃ ነው። እንደውም ካሳ ያስፈልገናል። መጣሽልኝ ቀሪ አብኝ ስጨነቅ ከምትሰቃይ ብለሽ መጣሽልኝ። ምንም አላደረግሽም አይደል? ነይ ወደ ውስጥ እንግባ። በጣም ፈርቼ ነበር። ቆይ እንዴት እንደዚህ ታደርጊያለሽ? ትሙት ብለሽ ነው አይደል? ደስ ይበላቸው ብለሽ። እህቴ ሰው ከመግደል እኮ ራስ መግደል ይሻላል ብዬ ነው። ለምን ድጋሚ እንደዚህ አይነት ውሳኔ እንዳትወስኝ እሺ? እህቴ እኔ እኮ አብጃለሁ። እብድ እኮ ነኝ። አብጃለሁ። አይ እብድ የሚያስብል ደረጃ ላይ እንኳን አልደረስሽም። ምን እንዳማረኝ ታውቂያለሽ? አንዳንድ ሰዎችን አንቆ አቃጥሎ ጭፍልቅ አርጎ መግደል። ተረጋጊ፣ እንደዚህ አትበይ። ምን ላድርግ? አማርኛ እህቴ አይደለሽ? ንገሪኝ እስቲ ከማን ልጀምር? ተረጋጊ እሺ። እኔ ሁኔታሽ በጣም እያስፈራኝ ነው። በቃ እነሱን ታያቸው። ከህይወታችን አስወጥተናቸዋል። እርሻቸው በቃ። እንደዚህ በቀላሉ አረሳችሁ? ምግብ ለምጣልሽ።
ሄሎ ስማኝ፣ እቺ ጃርት ተመልሳ መጣለች። እኔ እንጃ ሁኔታዋ ምንም አላማረኝም። በቃ ምልክት ካደረኩልህ ቶሎ ና እሺ። ደግሞ እንደ ጠፋሽ ስለተወራ እንጨርሳታለን። በቃ ከዚህ በላይ ጊዜ መፍጀት አልፈልግም። እሺ ቻው። ምን እያደረግሽ ነው እቴ? እንዴ አብደሻል እንዴ? አዎ አብጃለሁ። እብድ እኮ ነኝ። ታውቂያለሽ፣ እብደት እንደዚህ አይነት ነፃነት እንዳለው ብትነግሪኝ ኖሮ ገና ድሮ አብደልሽ ነበር። ታይ አንቺ እኮ እብድ አይደለሽም፣ ፍጹም ጤነኛ ነሽ አንቺ። ግራ ገብቶኝ ስጠይቅሽ እኮ እብድ እንደሆንኩኝ አረጋገጥሽልኝ። ተረጋጊ ተረጋጊ እቴ፣ እኔ እህትሽ ነኝ። የማየውን ነገር እኔ ላይ እንዳታደርጊ። ተረጋጊ። አሁን ፍቺኝና ሁሉንም ነገር ላስረዳሽ። ነይ ፍቺ። ቆይ ምንድን ነው የምታስረጂኝ? ከሳጥኔ ሌባሽ ሴጣን መሆንሽን ነው? ለዛ ለማይረባ ሀሳብሽ ብለሽ የገዛ እናቴ እንድጠላት ማድረግሽን ነው ወይስ ለዛ ለቁም ሬሳ ብለሽ በህይወት እንዳለ እያስመሰልሽ አቅሌ እንድስት ማድረግሽ? ማነው እንደዚህ ያለሽ? እኔ እንዴት አንቺ ላይ እንደዚህ ያደርጋለሁ? ማነው እህቴን የመረዛት? እህቴ ቢያንስ ሞት አፋፍ ላይ እንኳን ሆነሽ ማስመሰልሽን አቁሚ። ባይሆን ለንስሐ ሞት እንዲሆንሽ ልመናሽን ቀጥይ። ተረጋጊ ተረጋጊ እባክሽ እህቴ፣ እኔ ላይ የማይሆን ነገር እንዳታደርጊ እባክሽ ተረጋጊ። በጣም ብዙ ተሳሳትኩ እኮ። ዛሬ ግን ስህተቶችን በስህተት የማርምበት ቀን ነው። ለስህተቴ ደግሞ ማንም ሰው አይጠይቀኝ። ምክንያቱም እኔ እብድ ነኝ፣ አብጃለሁ። ሰው ሰውን ሲገል እስር ቤት ይገባል። እኔ ደግሞ ሰው ገድዬ ሆስፒታል እገባለሁ። ምክንያቱም እብድ ነኝ፣ አብጃለሁ። አይ ፍቺኝና ፍጹም ጤነኛ መሆንሽን ላረጋግጥልሽ እባክሽ ፍቺኝ። አይ አንፈልግም። ውርስ ለማውረስ ብለሽ እብድ አስባልሽኝ። አሁን ደግሞ በህይወት ለመኖር ብለሽ ጤነኛ ነሽ ልታስቢኝ ነው? እሺ እሺ በቃ ለእናትና ለወንድምሽ ንገሪያቸውና ይምጡና ሁሉንም ነገር ልተውላችሁ። አይሆንም። መጀመሪያ የቤቱን ቆሻሻዎች ላጽዳቸው አይሻልም? የዚህ ቤት ትልቁ ቆሻሻ ደግሞ አንቺና ያ ሬሳሽ ናችሁ። እመኚ፣ እራሳችሁ በቆፈራችሁ ጉድጓድ እቀብራችኋለሁ። ግን እህቴ ይህንን ስላደረኩኝ ክፉ ሰው እንዳትይኝ። ያው ከዜና እረፍታችሁ በኋላ ፖሊስ ስለ ታሪካችሁ መዘገቡ ስለማይቀር ሁሉም ሰው የዘራውን እንደሚያጭድ እንዲረዳ ብዬ ነው። እባክሽ ማሪ፣ አንቺ ክፉ ሰው አይደለሽም። ሂሩት እባክሽ የተሳሳተ ነገር እንዳታደርጊ። ሩት እባክሽ እባክሽ እንደዚህ አታድርጊ። እባክሽ ሩት፣ አንቺ ክፉ ሰው አይደለሽም። ሩት እባክሽ እባክሽ ሩት እንደዚህ አታድርጊ። ሩት እባክሽ። ታውቂያለሽ፣ አንቺ ማለት የእናቴን፣ የወንድሜን፣ የኔን አይነቴን እድሜ በሙሉ አቃጥልሻል። ዝም ብዬ ከምገልሽ የመቃጠልን ስሜት ወቂው ብዬ ነው። እሱ ደግሞ ግባተ መሬቱን ተስማለ።
ነገር አድርገህ በራስህ እጅ የራስህን መቃብር እንድቆፍር ያደረገው። ሩት እባክሽ ምንም እንዳታደርጊ እባክሽ። በጣም እድለኛ ነህ ሩት። ልትምሪ ነው? ይቅርታ አደረግሽልኝ። አትቸኩል። እድለኛ ነህ ያልኩህ አንድ ቤት ስትፈልግ፣ እኔ ደግሞ 2 መቃብር ቦታ ላዘጋጀልህ። በል እንግዲህ ሲኦል ሂድና ቁልጭልጭ በላቸው። ሩት እኔ መሞት አልፈልግም። እባክሽ ተይ። የሰው አለ። እባካችሁ እርዱኝ፣ 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 እርዱኝ። የሰው አለ። ኧረ በቁሜ ቀበረችኝ። እርዱኝ፣ 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 እርዱኝ። የሰው አለ። ኧረ በቁሜ ቀበረችኝ። እርዱኝ፣ 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 እርዱኝ።